ገበሬ ነኝ እርሻ ነው ማርስ ስለዚህ ስብሰባ አለ ብለው አንድ ቀን ወሰዱን ከተማ እዛ በዛ የተነሳ አመጡን ምንድነው ምናምን ስንል መከላከይነት ነው አሉና ወደ እንትን ካደረስን ወደ አዲስ ዘመን ካደረስን ማለት ለምን ነው ምናምን ስንል አዛ በኋላ ሀገራችን ተወሯል ምናምን አሉና መጣን ከዛ ስለዚህ አዋሽ ነው 45 ቀን ሰለጠን ያው ስልጣን አይደለም ዝሮ አዚ ደግሞ ስንሮጥ በጥይት ይመቱናል አመራሮቹ ምናምኖቹ ብዙ ሰው ፈርተን ስንሸሽ ራሳቸውን ሮጣሉ እኛም በጥይት ይመቱና አዘው ተዋጋያሉ እዛ ይሄን ያለው ነገር ዝምረ በመኪና ወሰዱን መጣን ገባን ከዛ እንደመጣን ካምባላ ወገን ምን አላልና ስልጣን ወጣን አዚ መተን ግዳጅ ገባን አይ ህግ ነው በቃ አገራችን ተወሯል በቃ ግቡ አገራችን ነፃ እናውጣ ተባልን እኛ ምን እናውቀው ነገር ስለሌለ ስንናገርም ደግሞ ይመቱናል እሺ ብለን መጣን ከኋላ ሆኖ እኛ ለምሳሌ ስንሸሽ ተመለስ ይያለ ይመታሉ በጥይት ትናንት ራሱ ብዙ ሰው ነው የተመቱ ገለዋል እኛ አዘው እንዳለን እየተዋጋን ይያለን እነሱ የሉም 5 ልጆች ነው የቀረን ከዛ ስንት ነው ረስንት እንደሆኑ 10 ምናምን መሰል አጠቃላይ ከዛ አመራር 50 አለቆች ምናምን ወውጡ አላሉና ጥለውና ሮጠዋል ከዛ መስመር ላይ ስንወጣ ናና አሉኝ እኔን የእናንቶች ማለት ነው አድኩኝ መሳሪያን ሰጣቸው 3 ነበሩ ከኔ ጋር ሮጡ ዝሮ ተመተዋል በእጃቸውን ሰጣ እኔና ና ሲሉኝ መጣው ሰጣው አዛ ቁጭ በላለ ቁጭ አልኩኝ ለምን ነው ምናምን እንደዚህ ምትሆኑ አገራችሁ ነው ወንድሞቻችሁ ነና ምናምን ሎ ተቆጡና አረኛ እኮ እንደዚህ ነው ይያ ቁጭ አልኩኝ ብስኩት ምናምን ተቀበልኩ ያን እየበለው ቆየው ዘና እነሱ መጡ ተሰባስበን አደርን ለምሳሌ ግማሹ ተቀብሯል ግማሹም የቆሰለ ሄዷል ያልተቀበረም አለ የቆስሎ ይቀርም አለ መሪዎቹ የት እንደሚቀመጡ አናውቅም አንድ ሰዓት ብቅላሉ ይታቆሳሉ ከዛ ከኋላ ይሆናሉ እኛ ነበር አይዟችሁ ምናምን ይላል ሰው ሲሮጥ ደግሞ በፊቱ በኋላ ሆነው ይማታሉ ምንም ነገር የለም ሰላም ነው ብቻ ከበየ አንዳንድ በጨለማ ምናምን የሚገባ ጠላት ምናምን እንጂ ምንም ነገር የለም ነው የተባለ ሰላም ነው ከተማ ለመጠበቅና ካምፕ ለማስከበር ነው የተባለ አሁን ያገኘነው ሀቅ ምንም ነገር እኛ ሰልጣይ ወጥቶ ካምፕ ወር ምናምን ሲያርፍ ነው የምናውቅ እንጂ መጣን ምንም በጨለማ ነው መጣን አመጣው ከዚህ ተራራ ውስጥ አዛ ምንም ከተማ ላይ ምንም አላልንም እንደመጣን ጦርነት ገባን 3 ልጆች ወድቀዋል ግን ማን እንደሆነ ራሱ አላወቅኳቸው ግን የእናንተ ናቸው የኛ ናቸው እኛ ክፍለ ጦር ናቸው 3 ልጆች በግንባሬ እኔ በእነሱ በኋላ ላይ ሰድ ወድቀው እና አንዲቱ ደግሞ ከኋላ የሴት ናት እግሯን ተመትታ እና ያለኝ አንድ ልጅ ሲጠይቀው ስትለፈልፍ ሰምቻታለሁ በእኔ ያላየዋት ማመሰው ለራሱ አሁን አዲስ ወጣት ነው አሁን ምልምል ይመጣ ለራሱ ነው ራሱ ብን ነው እንጂ ምኑን ሳውቆት ማንስ አንስቶ ማንንስ ተከውሎ አይቶ ዝም ብሎ እኮ እንደው ህፃን ነው ጠቅልሎ ያለው እንደዛ ብለን ያው በእኔ ብቻ 2 ሰዎች ወድቀው ተለየው ብልጽግናማ የደም ብልጽግናና የግድያ ብልጽግና ነው ምን ያለን ብልጽግና ማለት አገሪቱ እንድታድግ አገሪቱ እንድታፈራ ነው ይዘነው የነበረውን ገንዘብ የራሱ ያወደመ ከእጅ ወዳፍ አጠናናው እውነት እኔ እንደውነት 3 አመት ማለት እንግዲህ 6 አመት ማለት ነው ሌትና ቀን እየቆጠርን አንድ ሰው ካልበላ መኖር አይችልም ቤተሰብ ያለው ሰው በጣም ተቸጋሪ ነው ያዝነውን እንኳን ልንጨምር ያዝነውን እየለቀቅነን ያለን ሀገር እየወደመ የሰው ልጅ እየጠፋ ወጣቱ ያለ እድሜው እየተቀሰፈና አለ አሁን እንደውነት ነው ማለት እኔ እንበይ መጣን አሁን የመጡ ልጆች ለጥቆ ወጣት ነው እንደው ዝም ብሎ አንድያቸውን የሚያምሩ ወጣት ናቸው ግን የሚወጣው አይመስለኝም እኔ እንደራሲ ምክንያቱም ያው እንደ ቤተሰብ እንደ ቀልድ አድርገው ነው ይዘውት ያል
አንድ ነገር ሲተኮስም ደግሞ የሚያውቀው ነገር የለም። ይመታኛል ብሎ ማሰብ 2-3 ነው በአንድ ጥይት የሚመታ እና በጣም ችግር ነው እንጂ ያገኘነው ለውጥ የለንም። እዚህ 3 ዓመት ውስጥ የሰው ሞት፣ የሰው ልቀት፣ የገንዘብ ውድመት ነው እንጂ ያገኘነው ለውጥ የለንም። አዎ እንግዲህ የትግራይ ህዝብ እኔ እንደኔ ትንሹን ብዙውንም አላውቀውም፣ ግን መቼም ሰው የሚያሸንፍ አንደኛ እግዚአብሔርን አምኖ የተነሳና አስተውሎ የተነሳ ሰው ነው የሚያሸንፍ። ሁለተኛም ደግሞ ያው መቼም እኔ ደርሼ ባልመራ አሁን 89 ላይ የኔ ትልቆች ትልቅ የትልቅም መሬት አሁን ሁሉን በአንድ አይን አይቶ ኢህአዴግ ነው የመራ። ኢህአዴግ ለሁሉም ወጣት ለደረሰ ቤት ለያዘ ሁሉን ዲሞክራሲ መብት ብሎ በአንድ አይኑ ያየ ኢህአዴግ ነው። ስለዚህ ይሄ የመሰለ ብልጽግናና ይሄን የመሰለ ጌጥ ትተን እኔ ወደዚህ ተመልሰን ስንገባ እኔ እንደራሴ ምን አይነት ፖለቲካ እንዳለ በአካባቢው አመራር እኔ እንጃ ነኝ። ወይም ያየነው ልማት የለን ወይም ደግሞ ራሳችን የሚያድን ነገር የሰጠነ ነገር የለን። በአካባቢው እንኳን አንዱ ሀገር አንዱ ገጣ ሀገር ለምቶ እንኳን ብናይ እንደዚህ ሀገር ይለማን ብለን እናስብ ነበር። እኔ ምን አይነት እንትን እንዳለ እኔ አልገባኝም። እና በጣም እዚህ የበለጠ መንግስት እኔ እንደ እውነት ከሆነ ኢህአዴግ የበለጠ መንግስት እኔ እንግዲህም ይገኛል ማለት ነው። ሞት ይሻለኛል። አሁንም ዙሮም ሞት ይሻለኛል። ከሱ ስርዓት ገብቼ መዛግጥ ሞት ጌጥ ነው። ያው እግዚአብሔር ከማይቀረው ዓለም ነው መሄድ መሞት ይሻለኛል። እና እሱማ እንዳይቀጥል እኔ እንደራሴ አስተያየት እንዳይቀጥል ነው አሁንም ሀሳብ ያለ። በወሬና በቡረጋንዳ አትመኑ። መቼም ሰው አይቶ ነው አይንመም ግልጽ ነው ወድመም ሽሽግ ነው የሚባል ነገር አለ። ስለዚህ እኛ ያየነው ታሪክ ስላለ ወጣቱ በእሳት እንዳይጠበስ እንዳይሰቃይ ለሞት እንዳይዳረግ ነው አሁንም እኔ ሀሳቤን የምገልጽ ያለ። ስለዚህ አሁንም ደግሞ ሀዛው ከሀገሩ ላይ ወገን ቢቀብረው ይሻላል። ዝም ብሎ ያለ አግባብ ያለ ስርዓት መጥቶ አሞራ ከሚበላው ዝም ብሎ ወድቆ ከሚቀር ጅብ ከሚበላው ሀዛው ሞቶ ከወገኑ ጋር ወገኑ አፈር ቢያለብሶ ይሻላል። ስንት ልጆች ወድቀው ዝም ብለው አሁን በፊት የወደቁ ልጆች በመንገድ ላይ ስንመጣ ያየናቸው አሉ። ዝም ብለው ወድቀው በስብሰው የቀሩ አሉ። ስለዚህ እንዲያው ታንቆ መሞት ይሻለዋል። በራሱ ላይ ወስኖ ታንቆ መሞት ይሻለዋል። እውነት የሰው ልጅ እንደዚህ ሆኖ ረክሷል። እኔ ክርስቲያን ነኝ። እንዲያው በጣም በእውነት እንደዚህ አይነት እስካሁንም እንደዚህ አይነት አይታይም አይኔም አይቼም አላውቅም፣ ወጥቼም አላውቅም ደጅ እና ሰው እንደዚህ ሆኖ ወድቆ ይቀራል። አፈር እንኳን ትንሽ እና ማስጠንቀቂያ ነው ለወጣቱም እንደ ማስጠንቀቂያ ነው። እኔ ከማቀውም ከነበርኩበትም እኔ ራሴ የሆነ አመለካከት አለኝ። ለምሳሌ እኔ ወልቃይት ይሁን ራያ ይሁን በትግራይ ነው ማቀው፣ እንደ ግሌ ማለት ነው። በትግራይ ነው ማቀው። ኡመራም ጭምር እንደውም በትግራይ ነው ማቀው እኔ እንደ ግሌ ማለት እኔ ማቀው በተወለድኩበትም። እነሱ ግን ስበካቸው ከድሮ የኛ ነበረ። አሁን ደግሞ እንደዚህ ነው። ይሄ እንደ ግል እንደ መከላከያ የሚመለከተው ነገር አይደለም። ከስር መሰረቱ ማለት ነው እንደ መከላከያ የሚመለከተው የሌላ ሀገር ወረራ ሲኖር ብቻ ነው። የሌላ ሀገር ለምሳሌ ሌላ ሀገር ኤርትራ ይሁን ሱዳን ወሮን ቢሆን ኖሮ ትክክል ነው። ሱዳንን ለማስመለስ መከላከያ መዋጋት ይችላል። ስለዚህ ሌላው ብሔር ደግሞ ምንድነው ምትለው ለዚህ ሁሉ ይሄ መንግስት በተለያየ የራሱ የሆነን የአደረጃጀት አደራጅቶ ያስገባው አመራር በስልጣን ላይ ያሉ እነዛን አስወግዶ ይሄን ስልጣን ይዞ እነሱን እናንተን አስለቅቆ የራሱን የሆነ ሞገድ ሊይዝ ስለፈለገ ብቻ ካልሆነ በስተቀር ምንም እንትን ነገር የለውም። ይታወቃል። በቃ እኛም እኮ ቁጭ ብለን ስናይ ምክንያቱን አይገባንም። እንደ ምሁር አይደለንማ። እውቀት ምሁር ያለው ምክንያቱ ይገባዋል። እያወቀ ነው የሚያጠፋው ማለት ነው። አሁን አብይ አጥቶ አይደለም ትግራይ ላይም ነበርኩ ነው የሚለው አይደል? እየመጣ እኔም እንደዛ የምሰማው ሲመጣ ያመሰግናል። ኖርማል ሲሆን የሆነ ነገር ደግሞ ሲኖር ሲያወርቅ ነው የምታየው። እኛም ቁጭ ብለን እንሰማለን። ስለዚህ እንደ መሬት እንዳ እስካለን ድረስ
ማንኛውም ባለበት ነው ተቀምጦ ሰው እንትን ማለት የነበረበት እንጂ ለመሬት ተብሎ እንኳን ይሄ ሁሉ መስዋዕትነት አብረን የበለን የጠጣን መክፈል አልነበረብን። በድርድር በመድረክ በአግባቡ ነው። ትክክል ነው። ሁል ጊዜ ምን ይላል? በድርድር አይሆንም። አንዳንድ ጊዜ ቶክስ እኮ ስታቆሙ ድርድር አለ ብሎ ወታደሩ ደስ ይለዋል። ብዙ ጊዜ እኔ ነበርኩና እኛም ደስ ይለናል። በቃ ቶክስ ምናምን ቆሞ እንትና በቃ ድርድር ሊያደርጉ ነው ገብተዋል ምናምን ነው የሚሉት ጦሩ። በቃ ደስተኛው ነው። አዳዲስ ወታደር ነው። ካምፕስ ለመኖር ይፈልጋል። ቁጭ ብሎ የተለያየ እንትን ውስጥ ለምዷል። ዘና ማለት ለምዷል። ስለዚህ መኖር ይፈልጋል። ከዛ አኳያ ሲታይ ጭራሽ ድርድር ነው ሲባል ውጊያው ደግሞ እየቆየ 3-4 ቀን በኋላ ተመልሶ ሲነሳ በጣም የሚናደድ ሰራዊት ነው ያለው። ሰራዊቱም የራሱን ስራና ሰራዊቱም የራሱን አላማ ይዞ የመጣ ሰራዊት አይደለም። ምን እንደሚሆን አቅም ተገፍቶ መጥቷል። እዚህም የነበረ ነባር የነበረው እንኳን አሁን አንዳንድ ሰው ነባር ይላል። ነባሩ ራሱ ቢያንስ ከሻምበል በላይ ያለ የራሱ የሆነ እሱንም በብሔር ተነጥሎ ካላወቀ በስተቀር ስለ ሁኔታው የሚያውቀው ነገር የለም። እኔ 100% ይሄ ማለት ነው ማረግ መሰለው ከሻምበል በላይም ከሻምበል በታች ገና ከ50 አለቃ ነኝ አይደል? ከሻምበል በላይ የሆነ ራሱ እሱንም በብሔር ለምሳሌ አሁን አማራ በጣም በቃ የሆነ ከአማራም ራሱ የራሱን የቻለ ቦታ አለው የሚንቀጠቀጥበት ቦታ ማለት ነው። ግን ፉከራ ምን ይሰራል? ፉከራና ቀረርቶ አንድ አይደለም። መከላከያ አይደለም ገብቶ የሚዋጋ ፉከራ ይታወቃል። ከድሮም እኮ ነው። እኛ ገና ሳን ውጊያው ሳይጀምር ራሱ እኮ እነሱ ነበሩ ቀውጢ ፉከራ ሲያደርጉ የነበረው እንጂ ይሄ ሁሉ ነገር አይመጣም ነበር። ልዩ ኃይል አሁን ለምሳሌ እኔን ነው ኬላ የሚጠብቁ 2 ጊዜ ይዘውኛል ሲሄድ ኬላ ከመጣበቅ ሄድና ተዋጋ በቃ ብያለሁ። እኔ ራሱ ሲጨንቅ ማለት አንድ ልዩ ኃይል ውጊያ በየተዋጋችሁበት አግኝታችሁ ከሆነ ጠይቁን። አልፎ ኋላ ደጀን እኛን ልጠብቁ ከኋላ የሚሮጥ ካለ ለመምታት ለመጠበቅ ካልሆነ እሱንም አንድ ሻምበል ካልሆነ ሌላ ሁሉ እስከ አዲስ አበባ ተዘርግቶ በኬላ ነው ያለው። ይሄ ወታደር ሲይዝ ይመጣል። በተለይ በጎንደርማ ከሄደ ወታደርም አይመጣም። ተቆርጦ ነው የሚጣለው። አይሄድም ወታደር በዛ ራሱ ይገደላል። ቆርጦ ነው የሚጥለው ሲቢሉ በጎጀራ እኛ እዚህ የሞትን ጥለት ሄዳለ ብሎ ማለት ነው። ግን እኔ ለአማራ ክልል መሬት ብዬ አይደለም የመጣሁት ለኢትዮጵያ ሕዝብ ብዬ ነው ቅድሚያ የገባሁት። ከገባሁ በኋላ መውጫ አተናል የወጣንም አይደለም። በትግራይም ሆኜ መታወቂያ ወጥቼ ሞክሬያለሁ። አለማጣ ላይ ይዘውኛል። በመሰረቱ በተደጋጋሚ ነው ያዙኝ። ስለዚህ በጣም አስቸጋሪ ነው። በመሰረቱ ፈጣሪም እሱን አይቶ ነው መሰለኝ ቶሎ እያፋጥነው ነው ያለው። ያፋጥነው ነው ምለው